ሰላም ውድ አድማጮቻችን ይህ ያያ ስፖርት ነው። ውድ አድማጮቻችን ቸልሲን በሚመለከቱ መረጃዎች ተመልሼ መጥቻለሁ። እንግዲህ ኤንዞ ማሬስካ በጋዜጣዊ መግለጫቸው ከተናገሩት ነገር ውስጥ አንዱ የኮል ፓልመር ጉዳት ሁኔታ ነው። ውድ አድማጮቻችን በጣም የሚያሳዝነው የአውራ ጣቱ ስንጥቅ አጋጥሞታል፣ ፍራክቸር ነው የሚለው። ይህንን ተከትሎ ተጫዋች ለበርንሌው የተርፍ ሙር ጉዞ፣ ለባርሴሎናው ጨዋታ እንዲሁም ደግሞ አርሰናልን ለሚገጥሙት ጨዋታ ለሶስቱ ጨዋታዎች አይኖርም የሚል ኤንዞ ማሬስካ ተናግረዋል። ይህ ለቸልሲ ደጋፊ ትንሽ አሳዛኝ ነው የሚሆነው። ነገር ግን ቸልሲ ስብስብ ኤንዞ ማሬስካ እንደተናገሩት በጥሩ ሁኔታ እየተዘጋጀ ነው የሚገኘው። ያለ ኮል ፓልመር እንዴት ብቁ እንደሆነ አይተናል። ያንን ለማስቀጠል እንፈልጋለን። እንደ ኮል ፓልመር አይነት አስደናቂ ተጫዋች ስብስባችን ውስጥ ሲኖር ደግሞ በጣም አስደሳች ነው። ያንን በሚገባ እናከናውናለን የሚል ነው። እንግዲህ በኔ እይታም የኮል ፓልመር ቤት ውስጥ ነው ያጋጠመው አደጋው። ይህ እንግዲህ ትንሽ የሚያሳዝን ቢሆንም ቸልሲ ከአርሰናሉ ጨዋታም የእንግሊዝ ፕሪሚየር ሊግ ይቀጥላልና በተከታታይ ረጃጅም ጨዋታዎች ይኖራሉ። ስለዚህ ለነዛ ጨዋታዎች መድረሱ በጣም አስደሳች ይሆናል ብዬ አስባለሁ። እንግዲህ አውራጣት ጉዳት ሲሆን አንዳንድ አስተያየቶችን እያየሁ ነበር። በመርፌ አንቲፔን ወስደው እንዲጫወቱ የሚደረጉበት መንገድ አለ። ነገር ግን ያ ውጤታማ አያደርገውም። ስለዚህ ተጫዋቹ እንግዲህ ያለፈውን ሳምንት ጨምሮ ለሁለት ሳምንታት ከሜዳ የሚርቅ ይሆናል የሚል ነው። ከአርሰናሉ ጨዋታ በኋላ ግን የመመለስ እድሉ ሰፊ ነው ብለው ኤንዞ ማሬስካ ተናግረዋል። ባለፉት ቀናቶች ብዙ ነገሮች ከቸልሲ ጋር እየተያዙ ይገኛል። አንደኛው የፊሊፕ ዮርገንሰን ጉዳይ ነው የምናነሳው በዛሬ ፕሮግራማችን። ኔቶም ካጋጠመው ጉዳት ተመልሷል። ያም ትልቁ ዜና ሆኖ መነሳት የሚጠበቅበት ነው። የሊያም ዴላፕና የእንግሊዝ ብሔራዊ ቡድን ጉዳይ ሌላኛው መነሳት የሚጠበቅበት ጉዳይ ነው። የላቪያ ጉዳይም ጠንከር ብለው እየወጡ ይገኛሉ አዳዲስ መረጃዎች። ስለነዛ የምናነሳ ይሆናል። ቸልሲ ላቪያን የሚለቅ ከሆነ በማን ሊተካ ይችላል የሚሉ መረጃዎች እናነሳለን። ወደ አድማጮቻችን ታዲያ የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ የመጀመሪያው መረጃ የሚሆነው ፋብሪዚዮ ሮማኖ ትናንት ያወጣው መረጃ ነው። ፊሊፕ ዮርገንሰንን በሚመለከት ይህ ተጫዋች በዴንማርክ ብሔራዊ ቡድን የካስተር ሽማይክል ቋሚ ግብ ጠባቂ እንደሆነ ይታወቃል። ታዲያ ዴንማርክ በሀገሯ ማለት ነው ሁለተኛ ይዛን አጠናቃለች። ስኮትላንድ በጣም አስገራሚ በነበረው ጨዋታ 4-2 አሸንፋ እንዳለፈች የሚታወቅ ነው። ስኮትላንድ ከ1998 በኋላ ለመጀመሪያ ጊዜ በዓለም ዋንጫ መሳተፍ ችላለች። ታዲያ የዛ ግብ ጠባቂ የነበረው ካስተር ሽማይክል ሁለተኛ ግብ ጠባቂ ሆኖ የሚያገለግለው የቸልሲው ግብ ጠባቂ ፊሊፕ ዮርገንሰን ነው። ፊሊፕ ዮርገንሰን ታዲያ በዴንማርክ ብሔራዊ ቡድን የመጀመሪያ ተመራጭ ግብ ጠባቂ መሆንን ይፈልጋል። ይህንን ተከትሎ ፊሊፕ ዮርገንሰን በጥሩ ፐርፎርማንስ መጫወትን ይፈልጋል። በቸልሲ ሁለተኛ ግብ ጠባቂ ሆኖ ውጤታማ የሆነ ስላልሆነ በጥር ቸልሲን ለመልቀቅ ለቸልሲ ኃላፊዎች ተናግሯል። ቸልሲ ታዲያ ይህንን ውሳኔውን ለመቀበል እያሰበበት ይገኛል። አንደኛ ተጫዋቹ ብቃቱን በማሳየት ጥሩ ፐርፎርማንሱ ተመራጭ እንዲሆን እንደሚያደርገው የሚጠበቅ ነው የሚሆነው። ዴንማርክ እንግዲህ በሚገርም ሁኔታ ባለችበት ወቅታዊ ብቃት ወቅታዊ ሁኔታ አንጻር በፕሌይኦፍ ለማለፍ እንግዲህ ፊሊፕ ዮርገንሰን በሌላ ክለቦች የመሰለፍ እድል የሚያገኝ ከሆነ የመጀመሪያ ግብ ጠባቂ ሆኖ የመመረጥ እድል ይኖረዋል። በተለይ ከሮበርት ሳንቼዝ ጋር ያለው ፍቅር በቸልሲ ቤት ውጤታማ ሆኖ አልታየም። ምክንያቱም ሳንቼዝ አምና የሆነ ወቅት ጉዳት አጋጠመው፣ ፐርፎርም ለማድረግ ጥረቶችን አደረገ፣ ስህተቶች አጋጠሙት። ያንን ተከትሎ በተከታታይ ጊዜያቶች ፊሊፕ ዮርገንሰን በተሰጠው ድል ደካማ እየሆነ ነው የቀጠለው። ይህንን ሁኔታ ታዲያ ለመቀየር ቸልሲ ሌላኛው አማራጭ አድርጎ የቆጠሩትና ሌላኛው መፍትሄ ብለው ያቀረቡት ነገር ሳንቼዝን ዋና ግብ ጠባቂ ማድረግ ነው። ሳንቼዝ በዛ በኩል ጥሩ እየሰራ ይገኛል። አሁን ፊሊፕ ዮርገንሰንን በውሰት መልቀቃቸው የሚያስዋጣቸው ነው የሚሆነው። ሶሊና ሁለተኛ ግብ ጠባቂ ሆኖ የሚያገለግል ይሆናል። ያ ማለት እንግዲህ በጥር በተለይ አንድ የሚጠበቀው ነገር ማይክ ሚኞልን ቸልሲ ሊሞክር ይችላል ወይ የሚል ነው። ምክንያቱም ማይክ ሚኞልን በጥር እንግዲህ ቸልሲ ስምምነት ላይ የሚደርሱ ከሆነ 10 ሚሊዮን ፓውንድ እንኳን ማግኘት የሚችሉ ከሆነ ለ6 ወራት ማይክ ሚኞልና ሳንቼዝ የሚፎካከሩ ይሆናል። ፊሊፕ ዮርገንሰን በሌላ ክለቦች ሄዶ ጥሩ ፐርፎርም ካደረገ የተሻለ ገንዘብም ቸልሲ በክረምቱ እንዲሸጠው የሚያስችል ነው የሚሆነው። በአጠቃላይ ቸልሲ ከነዚህ ሂደቶች ተጠቃሚ እንዲሆን ፈጠን ያሉ ውሳኔዎች ይጠበቃሉ። አንዱ እዚህ ላይ መወሰን የሚጠበቅባቸው ይመስለኛል። እዚህ ጋር መነሳት የሚጠበቀው ነጥብ የፊሊፕ ዮርገንሰን መልቀቅ ግን ቸልሲዎችን ጥሩ ውጤታማ የሚያደርግ ነው። ከወጣበት ዋጋ አንጻር ወደ 24 ሚሊዮን ፓውንድ ከቪያሪያል ወጥቶበት ቢመጣ ምርጥ ብቃቱን የፊሊፕ ዮርገንሰን ማየት አልቻለም። ቀጣይ ቸልሲ የማይክ ፔንደርስ እዚህ ግብ ጠባቂ ቦታ ላይ ሌላኛው ተመራጭ ስለሚሆን ማይክ ሚኞል ከሳንቼዝ ጋር ተፎካክሮ ጥሩ ፐርፎርማንስ ማያሳይ ከሆነ ሳንቼዝን ደግሞ በመልቀቅ የተሻለ ማይክ ሚኞልና ማይክ ፔንደርሰን ለሚቀጥሉት ዓመታቶች ግብ ጠባቂ ሆኖ እንዲቀጥሉ ማድረግ ከቸልሲ የሚጠበቅ ይሆናል። ሁለተኛው መረጃችን የሚሆነው ሊያም ዴላፕና እንዲሁም ደግሞ ኮል ፓልመርን የሚመለከት ነው። ሊያም ዴላፕና ኮል ፓልመር እንግዲህ ቶማስ ቱሄል ሁለቱንም ንግግር አድርገውላቸዋል። በተለይ ሊያም ዴላፕን በሚመለከት በሚቀጥሉት ጨዋታዎች ላይ በተለይ በመጋቢት ወር ለሚደረገው የሀገራት ጨዋታ ሁለቱም ተጫዋቾች እንግዲህ ጥሩ ፐርፎርም
የሚያደርጉ ከሆነ ወደ ብሔራዊ ቡድን ጥሪ እንደሚቀርብላቸው ይጠበቃል። ታዲያ ለመጀመሪያ ጊዜ ለእንግሊዝ ብሔራዊ ቡድን ለዋናው ቡድን መጠራት የሚፈልገው ሊያም ዴላፕ በክረምቱ ቸልሲ ከብዙ ቡድኖች ተፎካክሮ ነው ይህንን ተጫዋች ማስፈረም የቻለው። ነገር ግን በጉዳት እንደተቸገረ በጉዳት ጥሩ ብቃቱን ያየ እንዳልሆነ ይታወቃል። ታዲያ የሊያም ዴላፕ ይህንን ሁኔታ ተከትሎ ለእንግሊዝ ብሔራዊ ቡድን ለዓለም ዋንጫ የመጠራት እድል ይኖረዋል ወይ ነው እንግዲህ በሚቀጥሉት ጊዜያቶች ከ10 በላይ ጎሎችን ማስቆጠር ይችላል ወይም ደግሞ እንዲሁ 10 ጎል እንኳን በሁሉም ውድድር ማስቆጠር ቢችል ይህ ተጫዋች ተመራጭ ሊሆን የሚችልበት እድል ይኖራል። በተለይ የነ ዋትኪንስ ሌላኛው ተፎካካሪ ይሆናል። በተለይ ተተኪ ማለት ነው የሃሪኬን ተፎካካሪ ሃሪኬን የሚተካው ስብስብ ውስጥ አንዱ ዋትኪንስ ሊሆን ይችላል። ይህንን ፉክክር አንዱ ሊያም ዴላፕ የሚያደርገው ይሆናል። በቸልሲ እንግዲህ ጉዳቶቹ ሙሉ በሙሉ በፊትነቱ ረገድ ቋሚ ሆኖ የሚመለስ ከሆነ የተሻለ ፐርፎርም የሚያደርገው ተጫዋች እንደሚሆን የሚጠበቅ ነው የሚሆነው። ሌላኛው እንግዲህ ቸልሲ የአማካይ መስመር ላይ ያሉበት ተጫዋቾች በተለይ አንዱ የሚጠበቀው የኤንዞ ፈርናንዴዝን ጉዳት ማኔጅ ማድረግ ያስፈልጋል። ላቪያ ለረጅም ጊዜ በጉዳት ወጥቷል። አንዱ የሱ ሁኔታ ነው የሚጠበቅ የሚሆነው። ስለ ላቪያ የወጣው እንግዲህ መረጃ ማንቸስተር ሲቲና ሳውዛምፕተን ይህንን ተጫዋች በሚገባ እያጤኑበት እንዳሉ ይታያል። ሌሎች ክለቦችም ይህንን ተጫዋች ለማስፈረም ከቸልሲ እየሞከሩ ይገኛሉ። ቸልሲ ይህንን ተጫዋች የመልቀቅ ፍላጎት አላቸው የሚል ነው። ነገር ግን በቸልሲ አንዳንድ ቅርብ ምንጮች የሆኑት ደግሞ ለፎፋናና ለላቪያ የመጨረሻ ውድድር ዓመት ብለው ቸልሲ ይህንን ዓመት ሰጥቷቸዋል። በዚህ ውድድር ዓመት ጥሩ ፐርፎርም ያደርጉ ከሆነ ግን ቸልሲ ሊለቁበት የሚችሉበት እድል ይኖራል። ፎፋና ጥሩ ብቃቱን እያየን ነው። ነገር ግን ያለ ጉዳት ለረጅም ጊዜ ለቸልሲ ሊጫወት የሚያስፈልግ ነው የሚሆነው። በተለይ የላቪያና ለመኖር ተከትሎ በሚገባ ያንን ቦታ ሽፋን ሊሰጥ ይጠበቃል። እንግዲህ አንዱ በኤንዞ ማሬስካ ስር ትልቅ የተሰራው ስራ ጄምስ በምርጥ ፊትነሱ በምርጥ ብቃቱ እንዲገኝ ማድረግ ነው። አሁን ላቪያ ያጋጠመው የኳድ ግጥም አጋጥሞታል አለ የእግሩ ኳድ የምንለው ወይም የፊት እግሩ በእግሩ የፊቱ አካባቢ ያጋጠመው ከጉልበቱ ከፍ ብሎ ያለውን ያንን ህክምናና ጥገናዎች ቀዶ ጥገናዎች የሚያደርግ ይሆናል። ይህንን በሚገባ መዳን የሚችል ከሆነ ወደ ምርጥ ብቃቱ የሚመለስ ከሆነ እንግዲህ ከዚህ በፊት ኮል ፓልመር እንደተናገረው ከቸልሲ ስብስብ ውስጥ አንደርሬትድ የሆነ ተጫዋች ማን ነው ሲባል ላቪያን ነው ያሰሰጠው። ስለዚህ ላቪያ በዛ በኩል ጥሩ ስራን ይሰራል ብዬ አስባለሁ። ሌላኛው እንግዲህ መነሳት የሚጠበቅበት ቸልሲ አሁንም እዚህ ስብስብ ውስጥ ከሚቀንሳቸው ተጫዋቾች ውስጥ አንዱ የሆነው ታይሪክ ጆርጅ ነው። የ21 ዓመት በታች ምርጥ ብቃቱ ላይ የሚገኘው የመስመር አጥቂ እንዲሁም ደግሞ መሀል አጥቂ ሆኖ መጫወት የሚችለው ተጫዋች እንግዲህ በተለይ በእንግሊዝ ከ21 ዓመት ብሔራዊ ቡድን አየርላንድና ስሎቬኒያ ስትገጥም ጥሩ ብቃቱን አሳይቷል። ነገር ግን በሚቀጥሉት ዓመታቶች በተለይ ከስትራስቡርግ የሚመጣው አሜጋ ቦታውን የሚይዝበት ይሆናል። ታዲያ ይህ ተጫዋች በጥር የመልቀቅ ዕድሉ የተጠበቀ ነው። ፉልሃም 22 ሚሊዮን ዩሮ አቅርቦ ነበር። ዌስትሃምና ሌሎች ቡድኖች ይህንን አጥቂ እየፈለጉት ይገኛሉ። ቸልሲ ትክክለኛው ዋጋ ከቀረበለት ይህንን ተጫዋች የሚለቅ ነው የሚሆነው። ቸልሲ በሱ ቦታ ደግሞ ማህካን ከታችኛው ቡድን የሚያሳድግ ይሆናል። ማህካ እንግዲህ ከብራይተን የመጣ ታዳጊ በጣም ብዙ ነገር ቸልሲዎች የሚጠብቁበት ተጫዋች እንደነበር የምታስታውሱ። ታዲያ አሁን ጊዜው ሆኖ ይህ ተጫዋች እንግዲህ ወደ ዋናው ቡድን የመሰለፍ ዕድልን የሚያገኝ ይሆናል። ሌላኛው መረጃ የስቴፋን ዊሊያን ጉዳይ ነው። ለብራዚል ሁለተኛ ጨዋታውን አድርጓል። በሳምንቱ ጥሩ ፐርፎርማንሱን ማሳየት ተችሏልና ብዙ መረጃዎች ይህ ተጫዋች ከሪያል ማድሪድ ጋር ስሙን እያያያዙት ይገኛሉ። ማድሪድ ባለፉት ዓመታቶች ብዙ ብራዚሊያንን ሲያስፈርም ታይቶ ነበር። ነገር ግን ይህንን ተጫዋች ባለማስፈረማቸው የኤስፒኤን እና ብዙዎቹ መረጃ ምንጮች እንዳወጡት በጣም አዝነዋል። ስለዚህ በቀጣዮቹ ዓመታቶች ማድሪድ ጥያቄ ሊያቀርብ ይችላል የሚል ነው። ነገር ግን ቸልሲ 30 ሚሊዮን ፓውንድ በቀጥታ የሚከፈለው 29 ሚሊዮን ፓውንድ ያደርጉታል አንዳንዶቹ እስከ 60 ሚሊዮን ፓውንድ የሚችል ዋጋን ነው ከፓልሜራስ ማስፈረም የቻለው። ታዲያ ይህ ተጫዋች እድሎችን በሚገባ እየተጠቀመ በምርጥ ፐርፎርማንሱ መቀጠል የሚችል ነው። ነገር ግን አንዳንዴ የእንግሊዝ ሚዲያን ሃይፕ ደግሞ መጠቀም ያለበት አይመስለኝም። ተጫዋቹ በበኩሉ ጥሩ የሚባል ነው። የእንግሊዝ አንዳንድ እንደነ ቡካዮ ሳካ፣ ቲምበር እንዲሁም ከሃይማኖታዊ ቤተሰብ የመጣ ነውና በዛ ረገድ በጣም ጥሩ የሚባል ነው። ስለዚህ የተረጋጋ ህይወት እንዲኖረው ያደርጋል። ከዛ ውጭ እንግዲህ ኤንዞ ማሬስካን የመሰለ ደግሞ ጥሩ አሰልጣኝ ከአካዳሚ ጋር ጥሩ ግንኙነት ያላቸው ዶክተሮችን በሚገባ መንከባከብ የሚችሉ ስለዚህ በሳምንት አሁን 3 ጨዋታ መጫወት የለበትም። አሁንም ለብራዚል ብሔራዊ ቡድን 2 ጨዋታ አድርጓል አይደለ? ስለዚህ በሳምንቱ መጨረሻ አንዳንድ ጨዋታዎች ኔቶ እየጀመረ እሱ እንዲጨርሳቸው ሌሎችን ጨዋታዎች ደግሞ ግማሽ አይነት ደቂቃዎችን እንዲዋሃዱ ማድረግ ከቸልሲ ይጠበቃል። የተጫዋቾቹን ፊትነስ በሚገባ መጠቀም ላይ ኤንዞ ማሬስካ ዛሬ ምንም የሚያይሳናቸው ጥሩ ተጫዋቾችን ማፈራረቅ ላይ እየሰሩ ነው። ነገር ግን ውጤት ደግሞ ከተጫዋቾቹ ማፈራረቅ ጋር ባላንስ ማድረግ የሚጠበቅባቸው ይመስለኛል። እዛ ላይ ከሰሩ አንዱ የሚጠበቅ ነው የሚሆነው። ነገር ግን ቸልሲ በሚቀጥሉ ጨዋታዎች ውስጥ አንዱ የሚጠበቀው ቸልሲዎች ደጋፊዎችም የሚፈልጉት የኤንዞ ፈርናንዴዝ፣ የካይሴዶና የስቴፋን ዊሊያን እንዲሁም ደግሞ የጃኦ ፔድሮ ወይም ሊያም ዴላፕ በአንድ ሜዳ ላይ አንድ ቡድን ሆነው ሲጫወቱና ፊትነታቸው ደግሞ ውጤታማ ቡድኑን ሲያደርግ ማየት ነው የሚፈልጉት። ያ ይሳካሉ አንዱ የሚጠበቀው ሁኔታ ይመስለኛል። ታዲያ ቀጣዮቹ ሳምንታቶች አሁን ኦልሞስት ቸልሲ የህዳር ወር መጨረሻ ታህሳስ ወር ሙሉ የጥር ሙሉ ማለት ነው የጨዋታ ጊዜ ነው የሚሆነው። ስለዚህ እነዚህን ሳምንታቶች
በሚገባ በጥንቃቄ የሚያልፍ ከሆነ ቸልሲ ባለፈው ዓመት ያንን አድርጓልና በዚህ ውድድር ዓመት ያንን በሚገባ ማከናወን የሚችል ከሆነ በፕሪሚየር ሊግ ወደ ተፎካካሪ የሚሆን ከሆነ በጥር የተሻሉ ተጫዋቾችን በማስፈረም አቅሙን ማሳደግና ለፕሪሚየር ሊግ ለቻምፒየንስ ሊግ ለኤፍኤ ካፕ እና ለካራባኦ ካፕ ዋንጫዎች ጠንካራ ተፎካካሪ መሆን የሚችል ነው የሚሆነው። ወደ አድማጮቻችን ይህ የስፖርት ነው። የስፖርት ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።